እንደዚህ አይነት ነገር ሊፈጠር እንደሚችል እሷ መጀመሪያም እንደምታስቀራ ታውቃ የኔ ሰዓቱን አዛብታሉ ነግራ ሊሆን ይችላል እንጂ በዚህ ሰዓት ከጧቱ 4 ሰዓት ላይ ነው በዚህ ሰዓት እሷ እዛ ምን ታረጋለች ቶፋ የኔ ገብቻ ብላለች አውቃ እየዋሸች ነው የኔ ተነስታ በረራም ራሱ ላይ ልትሆን ይችላል በረራ ላይ ብትሆን ሲጀመር ኔትወርክ አይሰራም ሶሉ በዚህ አይነት ሁኔታ መች ነው እንዴት ነው ሚነግራኝ ደግነትሽን ምነው ባፍቃሪሽ በኔ ከፋሽ ታያልሆነብሽ መኮንኛሽ ኤርፖርት ውስጥ ነው ሆነ ያገኘዋት እኔ እዚህ ተዘናግቼ ዘካሪዮንስ የባሰም ነገር አለኮ አይደል በቃ አትሊስት የቶየን ስልክ አነሳች አይደል ይደርስባታል ኤርፖርት እዚህ ነው እኮ 20 30 8 ሰዓት ላይ አይደል እንዴ ቼኪን ነው የተባልሽው የምርሽን ነው ኪ ገብሬንም ቻው እንደማለለ ነገር ነበር ግን ያው ቻው ያለው እሺ ለማንኛውም በቃ መጣው እሺ አሁን ምን ሆነሽ ነው ኬፍ ሳቲ ምናምን ነገር ሰላም ሳቲ ምናምን ትይለቂ እና እንደዚህ ብቻ የተወደዳችሁና የተከበራችሁ የቸኮሌት ካፕልስ ተከታታዮች እንደምን ከርማችኋል ለመጀመሪያ ጊዜ ከስንት ነው ከ4 ከ5 ወር በኋላ ከ5 ወር ነው ከ4 ወር በኋላ ለመጀመሪያ ጊዜ በፈገግታ ደስ ብሎ ነው የተገናኘ ነው ዛሬ የሚገርም በቃ የደስታ ቀናችን ነውና በጣም ነው ወይኔ ደስ ሲለኝ እሱ ደስ አይለውም ወይ እሱ ደስ ሲለኝ ደስ አይለኝም ምናምን ዛሬ ግን በጋራ የተደሰትንበት ቀን ነው ስፔሻሊ በርሶ ብቻ ምንድነው ጉዳዩ አሁን ላይ መልቀቅ ስለማንችል ነው ቪዲዮ ሰላም ነኝ ያናግሪያት ነበር ካናገርኳት በኋላ ደግሞ የምር እንዳላረገዘችና ካኑ ምንም አይነት ልጅ እንደሌላት ነግራኛለች በጣም እሱ ፕሮሰስ ነበረው ያን ነገር ለማሳመን የልኩበት መንገድ በጣም አሰልቺና አድካሚ ምናምን ነበር እሱም አሁን ላይ መልቀቅ ስለማንችል ነው ግን ከዚህኛው ቪዲዮ በኋላ እንድታዩት ብለን እንለቅላችኋለን ግን አሁን ላይ መልቀቅ አንችልም ምክንያቱም ብዙ የሚያበላሽብን ነገር ስለሚኖር ማለት ነውና በጣም ነው ደስ ያለኝ በርግጥ ያን ያህል አሁን ተጠራጥሬው አልነበረም ግን አርጋው ቢሆን ኖሮ እውነቱ ለመናገር ከሆነ አደርገዋለሁ በጣም የሩቅ ነገር ነው ማሰቡ ራሱ በኔ የሚታሰብ ነገር አይደለም እውነቱ ለመናገር ከሆነ ሰላምን እኔ አይደለም በስሜት ልተኛት እንደዚህ አይነት ነገሮች እስኪፈጠሩ ይቅርና እንዲ በስሜት አይነ እንኳን አይቻላልም ያንንም ተረጋጋሚ እየተናገርኩ ነበር ነገሮች ምናምን ነገርና በፍጹም ላድርገው እንትን ልለው ምችል ነገር አልነበረም ከዛ ሁሉ ነገር በኋላ ግን ሰዎች ሁሉ እሷ ያን ነገር ስትናገር ሲቀየሩብኝ አረጋግጣልኛል አጠገቤ ወንድም ደጀን ሆነና በጣም ነው ማመሰግነው አምነኝ እሷ ጋር ማለት በሰዓቱ እኔ ራሴን ተጠራጥሬው ነበር ተኝቼ አልነበረም ወደ ማለት ውስጥ ሁላ ምክንያቱም እኔን ራሱ አሳመነችኝ ገባ የምትናገርበት መንገድ እያለቀሰች ምናምን ነገር አርገዋል ምናምን ነገር የልጅ አባን እንዴ ስትል እንዴ ምናምን ግን አንተ በሰዓቱ እስኪ ይሄን ነገር ቼክ በማድረግበት በራሴ መንገድ ቼክ አደርጋለሁ ምናምን ብለ ሄደ ለኔ ትንሽም እንኳን ቢሆን እምነት ስላላላለው ሄደ እንትን ያልከውና ጣው ነው አንሰድሩ ኤኒዌይስ ዛሬ በጣም በሚገርም ፕሮግራም ነው የተገናኘነው ኪዩን ዛሬ ለመጨረሻ ጊዜ ሰርፕራይዝ አድርገናት የይቅርታ ፕሮግራም ይኖረናል እና ደግሞ በዚህኛው የይቅርታ ፕሮግራም ላይ በጣም ደስተኛ እንደምትሆን ባለ ሙሉ ተስፋ ነኝ ምን ተረጠረ ያለው እንግዲህ ተስፋዬ በጣም ላይ በጣም በሚያምር ሁኔታ ማለት ይቅርታ ላለ ማለት እምቢ እንኳን ማለት የማትችልበትን አይነት ነገር አድርገን እና ዘግጃጀዋለን በያስባለሁ እኔ ማይንዴ ላይ በጣም እንትን ያልኩ ነው አንተም በራስህ በኩል የራስህ ነገር በዛው አጋጣሚ ማለት ነው በጣም ብዙ ሰዎች እኛን እዚህ በዚህኛው ቪዲዮ ላይ በዚህኛው ፕሮግራም ላይ ብዙ ሰዎች ስፖንሰር ላይ ያደርጉንና ከጎናችን ሊቆሙ ቃል የገቡልን ሰዎች አሉ እኔ እንግዲህ ወደ አንዱ ጋር ሄዳለሁ አንዱ ጋር ሄዳል እዚህ ሁለታችንም አንድ ቦታ ላይ ምን ሄድ ከሆነ ሰዓትም ስለማይበቃል እና ኪዩ የምትሄድበትም ሰዓት ደግሞ ታውቋል ኦሬዲ ከመሄዷ በፊት እሷን አግኝተናት ማሰረዝ አለብን ዛሬ እንዳትሄድ የምትሄድበት ምንም አይነት ምክንያት እንደሌላት ልናሳውቃት ግድ ስለሆነ የሚገርም ፕሮግራም ነው ያዘጋጀነው በጣም ብዙ ተዘጋጅተንበታል ለፍተንበታል ምናምን መጨረሻውም የሚያምር እንደሚሆን ምንም አይነት ጥርጥር የለኝም እንግዲህ አንሽ አንተ ዲኮሩን እና ላይክ ሙዚቃው የሚጫወቱ ሰዎች ምናምን ነገር እነሱን አጀስት አድርግልኛለህ ሙሉ የሶፊ ፕሮዳክሽን እና የሶፊ ፒክቸር ክሩ ሙሉ አለ እዚህ
እና በዚህ አጋጣሚ ሶፊ ፒክቸርን ማመስገን እንፈልጋለን። ይህንን ነገር ትልቀኔ ብለው ደስ ይለኛል። እውነቱን ለመናገር ከሆነ ሶፊ እንደዚህ አይነት ነገር መፈጠሩን ከሰማበት ሙመንት ጀምሮ ምንም በቃ ቀረው የተባለ ነገር የለም። በራሱ ተፍተፍ እያለ ነው ሙሉ ስቱዲዮውን ከነ ሙሉ አይነት የፕሮግራም ወጪዎቹ እሱ ከቨር ሊያደርግ ሙሉ ቃል ገብቶልኝ ይኸው አሁን ራሱ የምንገኘው ኦፍኮርስ ብዙ የፕሮግራም ቀጠሮች ነበሩት ዛሬ ከዚህ ሰዓት ጀምሮ ከዚህም ሰዓት በፊት ማለት ነውና ከዚህ የሚበልጥ ነገር ግን የለም ብሎ ይኸው ትቶልናል። ይኸው ስቱዲዮ ውስጥ ፈልሰስ እያለ ነው። ሶፊ ፕሮዳክሽን ውስጥ ነው ያለነው ነው እኔ ምን እንደምል አላውቅም። ከቃል በላይ ብቻ ሶፊ አለ እና ሌላም ከጎናችን የቆሙ ሰዎች አሉ። እነሱን በጊዜ ሂደት እናስተዋውቃቸዋለን። ስለዚህ እኔ አንድ የሚሄድበት ቦታ አለ። እዚህ ጋር ያለውን ነገር አጅስት አደርጋለሁ። ከዛ በኋላ ደግሞ ሻወር ይወሰዳል። ልብስም የተዘጋጀ ነገር አለ። ያው እንግዲህ እሱንም በዚህ አጋጣሚ ማመስገን እንፈልጋለን። ያው ሶፊ ፒክቸር ፓኬጅ ይሰጣል ታውቃላችሁ፣ የሰርግ ፓኬጅ እና ሱፍም የራት ልብስም ምናምን አዘጋጅተውልናል። እንግዲህ እስቲ እሱን ወደ ኋላ የምናየው ይሆናል። በዚህ አጋጣሚ ለመጨረሻ ጊዜ ላመስግን ብዬ ነው። እዚህ የሆነች ነገር ብጨምር በጣም በሚገርማችሁ ነገር በኔና ኪያ ደስታ በዚህ መጠን የሚደሰትን ሰው አብሮ በመሆናችን ባለው ነገር ላይ እጅግ በጣም የሚደሰትን አብሮ አለመሆናችን እንደዚህ የሚረብሽውን ሰው ነውና ተጠራጥሬ እጅግ በጣም ሳስቀይመው ሳስከፋው ምናምን የነበረውና ታላቅ ቶፋኔ ምን እንደምል አላውቅም። ከቃል በላይ ነው። ይሄው ስፖንሰሮች የሚላቸው ነገሮችን በጠቅላላ እኔ ማቃቸውም የማላቃቸውም ሰዎች ሰላምና እሱ ካወሩ ሰዓት ጀምሮ እያሯሯጠ እያፈላለገ እንዲህ ነው ብሎ ስለነገራቸው ነው እሱም ያው ስፖንሰሮችም እንትን እያሉ ያሉት ምን እንደምለው አላውቅም። በቃ ልቀፍ በቃ እኔ ሉጣ አንተም ፏፏርጊ ጨራርሽና ምናምን ሻወር ወስደሽ ምናምን ሱፍሽን ቀጭ አድርገሽ ምናምን ታያለሽ። ከዛ በኋላ የሚገርም ፕሮግራም ነው የሚኖረው። ኪዩም በዚህ ፕሮግራም በጣም ደስተኛ ትሆናለች ብዬ ተስፋ አደርጋለሁ። እስከዛው ድረስ ግን አብራችሁን ቆዩ። የሆነ ነገር በለስ በቃ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በኋላ ላይ እንገናኝ በፕሮግራሙ። ባይ እንግዲህ ተመልካቾቻችን አሁን ለኪዩ እና ለኔ ፕሮግራም እያመቻቸው ካሉት ነገር አንዱ የዲኮር ነገሩ ነው። እስኪ እዛ ከሄደን በኋላ ዲኮር ቤቱ ከሴትዮዋ ጋር ጭምር ስነጋገር ያለውን ወይም የሚፈጠሩት ነገሮች በጠቅላላ ከዲኮር ሴትዮዋ ጋር ዲል ሳረግ እንድታዩ ስለፈለኩኝ አሁን ወደ ዲኮር ቤቱ አካባቢ እየሄድኩ ነው ያለሁት። እስኪ ተከተሉኝና ያለውን ድባብ እዛ ነው። ሰላም እንዴት ነሽ? አማኑ ሰላም ሁሉ ሰላም አማኑ አልሐምዱሊላህ አለን አሉልሽ አድራቂ ነኝ። አመሰግናለሁ። ኪዩ እንዴት ናት? ኪዩ በጣም ደህና ናት። ሁሉ ሰላም ነው። አንቺ ደህና ነሽ? አልሐምዱሊላህ። ተስማማችሁ? እንዴት ነው? ምንም ማለት ባለፈ መጣችሁ ነበር አልተገናኘንም ከኔ ጋር አጋጣሚ። የሆነች ነገር ፈልጌ መጥቼ ነበር። አንቺ አልነበርሽም፣ ሌላ ሰው ነበር ያስተናገደኝ። አንቺ ደህና ነሽ? አልሐምዱሊላህ። እንዴት ናችሁ? ስራ እንዴት ነው? ዩቲዩባችሁን በጣም ነው የምከታተለው። በጣም ነው አመሰግናለሁ። በጣም ችግር የለውም። እና ደህና ነሽ? መቀመጥ ይቻላል? ኦኬ እሺ። እና በቀደም መጥቼ ነበረ። በአጋጣሚ ሆኖ አንቺ አልነበርሽም። ያው ሌላ ሰው አስተናግዶኝ ምናምን ነገር ሄደ። ግን በጣም ነው ደስ ያለኝ። በጣም ነው የተቀበሏችሁ። በቀደም በነበረው ነገር በጣም ነው ደስ ያለኝ። ለዛ ነው ዛሬ ከኪዩ ጋር ወደ እርቅ እናመራ ነው። ትንሽ ነገሮች አሁን በተወሰነ መልኩ እየተስተካከሉ ይመስለኛል እና ልንታረቅ ነው ያለውና በጣም ደስ ይላል። ኦኬ እና ያ የእርቅ ፕሮግራሙ ደግሞ እጅግ በጣም ቆንጆ እንዲሆን እፈልጋለሁ። በጣም እንዲያምር እፈልጋለሁ እና በብዙ ኃላፊነቶች ደግሞ ስለማውቃችሁ ይሄንን ትወጪዋለሽ ብዬ ነው የመጣሁት። አንቺ እና እኔ ነኝ ስፖንሰር መሆናችሁ ይሄንን ነው እውነቱ ለመናገር ከሆነ መጀመሪያም በደንብ አስቤበት ስለሆነ በዚህ ጉዳይ ባይሆን ሌላ ጊዜ ነው። አይ እኔ ደስ እንዲለኝ በጣም ስለምወዳችሁ ይሄን እኔ ስፖንሰር ባደረገው በጣም አረ ምን ችግር የለም አያሳስብም። አንቺ ብቻ በማሳመሩ በማስዋቡ ረገድ አንቺ ተቀበል በሷ ታስብ ችግር የለውም። ግን ይሄን እኔ ነኝ ስፖንሰር መሆናችሁ ሙሉን እንግዲህ ምን እንደምልሽ አላውቅም። በጣም አመሰግናለሁ። በጣም ልባዊ አክብሮት አለኝ። በጣም ቴንክ ዩ ሶ ማች። ችግር የለውም። ከፈለክ ላስመርጠ ኦኬ የዲኮሬሽን በዚህ ምረጥና እየፈለከው እኔ ነኝ ስፖንሰር ነው። ይሄ እነዚህ እናንተ የምትሰሯቸው ናቸው የዲኮሬሽኖች ናቸው? ኦኬ እስኪ በጣም ነው የሚያማምሩት አይደለ? የትኛውን መምረጥ እንዳለብኝ አላውቅም ብቻ እስኪ ከነዚህ ውስጥ አንቺ በጣም አሪፍ ሊሆን ይችላል የምትይውን አለ አይደል?
አንድ ይቅርታ ፕሮግራም አዎ ለይቅርታ ፕሮግራም የሚሆን በጣም ቆንጆ ከዚህ በፊት ያው ይቅርታ በዚህ መጠን ምናምን ነገር እንትን ብየው ስለማላት አንቺ በጣም ሊያምር ይችላል ያልሽው ነው ታረግልኛለሽ ችግር የለውም አታስብ እኔ በጣም አሪፉን መጥቼ እሰራላችኋለሁ በጣም አሪፍ የእናንተ ብታረቅ እኔ ስለሚያስደስተኝ በጣም አመሰግናለሁ አሪፉን እሰራላችሁ ግን እውነቱን ለመናገር ከሆነ ብዙ አስቤበት መጀመሪያም ቀድሜ የተዘጋጀሁበት ነገር ስለሆነ ስፖንሰር ያልሽው እኔ በራሴ እንትን ብለስ አይ ችግር የለውም ይሄንንማ እኔ ስፖንሰር ሆነው ሌላ ጊዜ በብዙ ስራ ስለምንገናኝ ኦኬ ችግር የለውም እሺ በጣም ነው የማመሰግነው በጣም ቴንኪው እሺ ውለታቸው እየበዛብኝ ነው እውነት ምንም አይነት ወጪ ማውጣት አልቻልኩም ለዚህ በጣም እውነቱን ለመናገር ከሆነ ሁሉም ሰው የራሱን አስተዋጽኦ እያደረገ ነው እውነቱን ለመናገር ከሆነ ከዚህ በፊትም በተወሰነ መልኩ ስራዎቻቸውን አቃደው ነው ከዚህ በፊትም እዚህ መጥቼ አቃደው ነው ያው እሷ አልነበረችም እንጂ በጣም የሚሰሩት ስራ በጣም ቆንጆ ነው በጣም ኤክሳይትድ የሚያደርጉ ማለት ከአለቀላችሁ በኋላ በጣም የምትወዱት አይነት ስራ ነው የሚሰሩ ለዛም ነው እዚህ የመጣሁት እውነቱን ለመናገር ከሆነ እነሱ ማክብረውኛል ስፖንሰር ነው ብለዋል እስኪ እናንተ መታችሁ ዩራም ዲኮር ነው ስልክ ቁጥሩን ከዚህ በታች አስቀምጥላችኋለሁ ሎጎቸው ይሄ ነው እስኪ ባጋጣሚ ሆኖ ተስላልኩት አንሳው ግን በጣም ነው ማመሰግነው እውነት በጣም ነው ቴንኪው እንዴት ማመስገን እንዳለብኝ አላውቅም ግን እውነቱን ለመናገር ከሆነ ከዚህ በፊት በሁለት በሶስት አይነት ጉዳዮች እዚህ መጥቼ ነበር በሰርግም መጥቼ አቃለው ለአንድ ጓደኛዬ በልደትም አጋጣሚ መጥቻለሁና በሁለቱም በጣም ነው ይሆናል አይደል በጣም ኢምፕረስድ ያደረገኝን በጣም አሜዝ ያደረገኝን በጣም የወደድኩትን ስራ ምናምን ነገር ይሰሩልኝ እናንተም እዚህ ብትመጡ በጣም ልትወዱት የምትችሉትን አይነት ስራ ይሰሩላችኋል ብዬ አስባለሁ ያው ዩራም በጣም የእውነት ነው ብላችሁ የኪያን ጉዳይ ያው ከዚህ ሁሉ መበሻሸቅ ከዚህ ሁሉ መተላለፍ በኋላ ከሷ ጋር ስታረቅ ያለው ነገር በኃላፊነት ይሰጣቸው እኔም ወድጄ አክብሬ ምናምን ስለሆነ እናንተም ብትመጡ በልዩ በሆነ ሁኔታ ይሰሩላችኋል ብዬ ተስፋ አደርጋለሁ አታሳፍሩኝ መቼ ማለት እና ተገናኙአቸው እዚህ ጋር ስልካቸውን አስቀምጥላችኋለሁ እየደወላችሁ ተገናኙአቸው ባንቺ በኩል ማለት የምትፈልጊው ነገር ካለ ሰው ነገር ባጭ ኢንሻአላህ የእናንተን ፕሮግራም ያዩና የእናንተን ዲኮር ያዩና ይምጡ በእናንተ በኩል ችግር የለውም አሪፍ ዲኮሮችን እንሰራለን ለሁሉም አይነት ፕሮግራም ኦኬ እዛ ስታስተካኪ ያሉትን ሞመንቶች ምናምን ነገር መቅረጽ አብረን ምናምን ነገር እንችላለን አይደል ችግር የለውም በጣም አመሰግናለሁ በቃ እያንዳንዷን ሞመንት እሷም እዛ ስታስተካክል እኔም በቅርበት ይሄንን ነገር መከታተል ስለምፈልግ ምክንያቱም ስፔሻል ጉዳይና እዛ ሄደን ያለው ነገር ደግሞ እየተከታተልን እንተናለን እዚህ ከዲል ሳረግ የነበረው ፕሮግራም ይሄንን ይመስል ነበር እዛ ሄደን ደግሞ ያለው ነገር እንቀጥላለን ይመቻል ቤተሰቦቻችን ያው ሙያውን ችለንበት አይደለም የዲኮር ስራው በተወሰነ መልኩ ለናግዛት ባለሙያ ያው እንደምታዩት በላይ ዋክልና ያለችው ግን ሶፊም ያው ምንቱን ሰሉን ምንም እየተረባረብን የምንችለው ድንጋይ መደርደር ነው እቃዎቹ ላይ እንዳይወድቅ እሱ እየደረዳደር ነው ሙያ እና ሶፊ እስኪ በተወሰነ የሆነ ነገር በላቸው ያው እንግዲህ ያው ምንም እንላችሁ ነገር የለም ያው ምንችለውን ያህል ሞክረናል ያው እንግዲህ ያኑን እንግዲህ ብዙ ነገር ደስ ይያለ ነው እንዴት ነው ዛሬ ያው በምንችለው ሰርፕራይዝ እናደርጋታለን ብለን እናስባለን ለዛ ነው ተፍተፍ እነ ሶፊ መኖር ያስፈልጋቸው እቺ ነገሮች እንዲያግዙ በዛው ነው ደግሞ ያው ሁሉንም እዚህ ጋር ያሉት ነገሮች በጠቅላላ ሶፊ ነው እንትን ያለውና ካሜራ ያደረገውና በዚህ አጋጣሚ ያው ፊትለፊቱም ሞኜ ቀደም ይያልኳችሁ ነበር እዛ ሆኜ እና ፊትለፊቱም ሞኜ ላመሰግነው ስለፈለኩኝ ጭምር ነውና ሶፊ በጣም ይሄ ግዴታ ነው ይሄ ግዴታ ባይሆን ያው ኪዩንም እንግዲህ ልባን ያራራልና ጊዜ እናሳልፋለን እሱ ምክርታችን ተቀበላ ፈጣሪ እንግዲህ ልባን ያራራልን እኛም ደግሞ ተረጅታ አድርገናል እንግዲህ ዘፋኞች ምናምን በደንብ ይመጣሉና እንግዲህ ላስት እንደዚህ ተዘጋጀን ጊዜ ተስተካክሎ ነበር የመንተ ጊዜ ምናምን በደንብ ነበር የተስተካከለ ነበረው ያው አሁንም ደግሞ እንደሚሳካልን ባለሙሉ ተስፋ ነው ምንም ጥርጥር የለም ይቻላል ሁሉ እናረጋለን እንደዚህ እግሯን እንደዚህ እግሯን እንደዚህ ለምን ዛሬ መስማማታለን አይ አምቢ ካለስ ደግሞ
ወጣቀረች ነው የሚባለው አረም ቢምተለ የሚባል ነገር የለም እንደዚህ የምሬን ነው ማለት የቻልነውን ነገር በዲፕሎማሲ እናደርጋለን ካልሆነ ደግሞ አረ እንደዚህ አይሰራም ይሄ ለጨዋታ ነው ለማንኛውም እንግዲህ ያው ዲኮሩን እየሰራን ነው እንግዲህ ያሉን ነገር ደግሞ በደንብ እናሳያቸዋለን ጉዞና እንዛባችሁ እንቀጥሏለን ደብቄ እንደያስኩሽ አምቄ በውስጤ አወቁብኝ መሰል በዛ መደንገቴ ሽሽጉን ስምሽን ቢጠሩ ቢያወሱ የሚይዘው ጠፋኝ እኔ መላቢሱ መለኛ ነሽ አለው መቼም ላይ ገደሽ እስኪ ስጭኝ መላ አትደብቂኝ ባክሽ መቼም ለኛ ነሽ እስኪ ጀባበይ እቴከ ማከዳሽ ከልፈኝሽ አወይኝ ያብረ በጣም የሚያምር ዘፈን ነው አልጨማሪ ጨምሩናላችሁ የሆነ ቆንጆ ነገር ነው ትቀበላለህ አዎ እኔ እቀበላለሁ ኧረ በእውነት በቃ ኦሆ ገዳማ ገደምዳማዬ ኦሆ ገዳማ ገደምዳማዬ ያችን ጠይሞ ጣት አያችሁ ሆይ ኦሆ ገዳማ ገደምዳማዬ ኦሆ ገዳማ ገደምዳማዬ ያችን ጠይሞ ጣት አያችሁ ሆይ ገዳማይ እናቷን ብጠይቅ ገዳማይ ወጣለች ይሉኛል ገዳማይ አባቷን ብጠይቅ ገዳማይ እንጃልህ ይሉኛል ገዳማይ እንደምን አድርጌ ገዳማይ ውስጤን ላሳያቸው ገዳማይ አይተክኑም ነበር ገዳማይ ቢያማቸው ገዳማይ ኦሆ ገዳማ ገደምዳማዬ ያችን ጠይሞ ጣት አያችሁ ኦሆ ገዳማ ገደምዳማዬ ያችን ጠይሞ ጣት ኦሬዲ በጣም ደስ የሚል ጊዜ ነበር እያሳለፍን ያነበረው አሁን የተወሰነውን ነገር ያው ግማሾቻችን እዚህ እንቀርና ሌሎቻችን ደግሞ እዛ ብዙ ነገር ይጠብቀናል ወደ ስቱዲዮ አካባቢ ሄደን ልብሳችንን ለባብሰን ኳዝንጥ ብለን የቀሩትን የተወሰኑ ነገሮች ደግሞ የእናንተም የግማሽ ክሮቻችሁ እዛው ነው መሰለኝ ያሉት አይደለ ስለዚህ ከነሱ ጋር ያለው ነገር ጨራርሰን ተመልሰን እዚሁ እንመጣለን እኩል እንድንደርስ ማለት ነው ሁላችንም እነሱ ሜን ሲጨርሱ እኛም እዛ ያለውን ጨራርሰን እንመጣለን በቃ የተወሰኑቻችን እዛ እንጋሻል በጣም አሪፍ እንግዲህ ተመልካቾቻችን ዛሬ ታምሩ እየቀጠለ ነው የሚገኘው ዛሬ ደግሞ ሂማኒ ሆምስ ተገኝተናል ዛሬ ከሞቱማ ጋር የሚገርም ሰርፕራይዝ ይኖረናል ብዬ ተስፋ አደርጋለሁ ሞቱዬ ነኝ ሁሉ ሰላም እንግዲህ ማይክ ዛሬ ረስተን የመጣ ነው እንግዲህ እዚህ ጋር እናስቀምጣለን ምንም ችግር የለውም ኖር ብለናል እንግዲህ ደስ ብሎኛል ጊዜ አዲስ ነገር እንዳየው ነው እናንተ ጋር ስመጣ ምን ታደርገዋለህ ባለፈውም ያው እንዳሳየናችሁ ጥሩ የሆነ ቤት አሳይተናችኋል ፕሮግረሱም ቆንጆ እየሄደ ነው አሁን በዚሁ አጋጣሚ የኛ ተመልካች ቶዬ እንዴት ነው ቤታችሁ እንዴት እየሄደ ነው ምናምን የሚል ጥያቄ ምናምን በተደጋጋሚ እየጠየቁኝ ነው አንድ እሱንም ለመጠየቅ ነው ግን እግረ መንገዴ ሌላም ጉዳይ ይዤ መጥቻለሁ አትጨናነቅ ብቻ ያለውን ፕሮግረስ እስቲ ትንሽ ባለፈው የገዛህን ቤት በጣም ቆንጆ ሂደት ላይ ነው የሚገኘው አሁን ላይ የሚገርም ኮንስትራክሽን ፕሮግረስ ወደ 40-50% አካባቢ ደርሷል በጣም ጥሩ ሄዷል እንግዲህ በቅርቡ እናስረክባለን ብለን እናስባለን በጣም ደስ ይለኛል ጀባ እንላለን አሁን ደግሞ አዲስ ነገር ይዘንልን መጥተናል እኛም እንደ ኢማኒያ ሆምስ ቆንጆ የሆነ አፓርትመንቶች የሚገርም በመሃል ከተማ ላይ ቆንጆ የሆነ ቦታ ላይ ሳር ቤት አደባባይ ላይ እንካችሁ ልንል ከባለው ለመኝታ 90 ካሬ አሁን ይሄኛውን ማለት ነው እኔ ያንን ያላለቀ ቤት ፕሮሰስ ላይ ያለን ቤት ምናምን ነገር ከገዛው በኋላ አንጀቴን እንዲበላይ ነው አይ ምንም እንዲበላህ አይደለም ለነገሩ እኮ እኔም እኮ የለኝም ቤት እኮ አይ እንዲበላህ አይደለም እኛም ዝም ብለን እንደ ጊፍት ባለፈው አየንና እንደ ኢማኒያ ሆምስ እስቲ ለምን ለዚህ ልጅ እንደው በቃ ማለት መሀል ከተማም ደግሞ እስቲ ይገባዋል ብለን አንድ ቤት ልንሰጣ አይ ልንሰጣ እሺ ለማንኛውም እስቲ ያለውን ነገር ሲነገረኝ እሺ ዝም ብዬ ልንገርህ
ከባለ ሁለት መኝታ ጀምሮ ነው ያለ። ቆንጆ የሆኑ ቤቶች ናቸው። ባለ ሁለት መኝታ 90 ካሬ ያለ፣ ባለ 3 መኝታ ደግሞ ከ142 ካሬ ጀምሮ ነው ያለ እስከ 160 ካሬ ድረስ ጥሩ አማራጭ ይዘን መተናል። ይገርማል። አንድ ነገር ደግሞ ያለቀ ቤት ነው እየተሰራ ያለ ቤት ነው። ይገርማል። 40% የትኛውም ድርጅት ሄዳ አታገኝም። ከዚህ በፊት የሰጠነ ቤት ላይ ራሱ 40% አልሰጠነህም። አሁን ግን ለዛ ነው እኔም ቀለል ስላለልኝ ቤቱን ልስጥ ያልኩ ለዛ ነው 40% ዲስካውንት ሰጠነ። በካሬ 64000 ብር ብቻ እየተሸጠ ያለ ቤት ነው የምሰጠ። እዚህ ሳር ቤት አካባቢ ማለት ነው። እዚህ ሳር ቤት ያ መንበርቱ ላይ አጠገቡ አፍሪካ ህብረት አለ፣ ጀባ ብትል አዲሱ መስጊድ አለ፣ ብትፈልግ ወደ ላይ ብትወጣ ሜክሲኮ አለ። የፈለክበት መሄድ የምትችልበት ኤምባሲዎች ማለት ለጎብኝ ብትልም ኤምባሲውንም መጎብኘት የምትችልበት የሚገርም ነው። ብቻ በዚህ አጋጣሚ ተመልካቾቻችን ማለት ነው ኢማኒ ሆምስ የሚሰራው ኢትዮጵያ ስር ወይም ደግሞ አዲስ አበባ ስር የሚታወቁ እውቅ የሆኑ ሪል ስቴት ካምፓኒዎች ጋር በጋራ በመስራት ነው የሚታወቀው። ግን በዚህ አጋጣሚ ምን አይነት ጥያቄ ይነሳል መሰለ ሞትዬ፣ እናንተ የምታስከፍሉት ገንዘብ አለ ላይክ እንደ ኤጀንት እና ቀጥታ ድርጅቱ ጋር ሄደን ከምናገኘው ገንዘብ ጋር ኦልሞስት እኩል ነው የሚባል ነው ወይስ እናንተ አየር ላይ የምታገኙት ገንዘብ አለ? ምንም እናስከፍላችሁ ነገር የለም። ለምናማክረው ለምናሳየው ሁሉ ነገር ለምንለፋበት እኛ ከድርጅቶች ጋር ውል ስላለ ከነሱ ነው የምንቀበለው። የትኛውም ድርጅት ለምሳሌ ዛሬ ላይ ያመጣውልህ ሳር ቤት ያለው አደባባይ ያለው ሳይት ከሌላ ድርጅት ነው። ከዚህ በፊት ከሌላ ድርጅት ነበር። እኛ አማራጮችን ነው ይዘን የምንቀርበው። ልክ እንደ ኤጀንት እንደ ኢማኒያ ኤጀንት የቤት አቅራቢዎች ቤቱን ብቻ ነው ይዘን ለምንመጣው ከድርጅቱ የተቀበለውን ገንዘብ እንጂ ምንም አይነት የሰርቪስ ቻርጅ የምናስከፍል የለም። በነፃ ነው የምንሰራው። ስለዚህ አሁን በዚህ አጋጣሚ ፕሮሰስ ላይም ያለ ቤት ሊሆን ይችላል፣ ያለቀለት ፊኒሺንግ ያለቀለትም ሊሆን ይችላል። ማንኛውንም ቤት ፈላጊ በሚፈልገው አይነት ታቀርቡለታላችሁ ማለት ነው። ለምሳሌ ከዚህ በፊት ድርጅቶች ላይ ስንሰራ በመናይበት ነገር ለምሳሌ አንድ ድርጅት ላይ ከሆነ ድርጅቱን ብቻ ነው ሰርቭ ልናደርግ የምንችል። አሁን ግን የሰውን ፍላጎት፣ አቅም፣ የግንባታ ሂደት ያማከለ በሙሉ በሚሆን ደረጃ ከአያት ጀምሮ መሀል ሜክሲኮ ብትፈልጉ ሳር ቤት፣ ጀርመን ብትፈልጉ ደግሞ ብስራተ ገብርኤል እንዲሁም ደግሞ በጣም ታዋቂዋ ቦሌ ላይም ደግሞ በጣም ቆንጆ ሳይቶች አሉ። ስለዚህ እነዚህን ሁሉ ፈልገውን መጠየቅ ብቻ ነው ከናንተ የሚጠብቀው። የሚገርም ኤአይ በለን በቃ የቤት ኤአይ በለን። ብቻ ተመልካቾቻችን እኔ በጣም ወድጃችኋለሁ። ኢማኒ ሆምስን በደንብ በቃ መታችሁ እንድታጣሩ ስላለው ነገር በጣም ቺንም ያዝ ያረካል ባይዛው በጣም ወዳጅ ነኝ። ቤቱንም የምንሰጠው ከቴምር ነው። አንዱ ቤታችን ከቴምር ነው። ስለዚህ እስቲ የሆነ ነገር በለን እስቲ ስላለው ነገር። እሺ አሁን ስላለው ነገር ደግሞ ስንነግራችሁ እንደነገርናችሁ ከ90 ካሬ ጀምሮ ናቸው ቤቶቻችን ያሉት። ኢማኒያ ሆምስ ይዞበት የመጣው ትልቁ ነገር ምንድነው? አንደኛው ያው ቅድም እንደነገርኳችሁ ዲስካውንቱ ነው። ሁለተኛ ቦታው ሴንተር መሆኑ ነው። ሁለተኛ በሶስተኛ ረገድ ደግሞ የምንሰራባቸው በጥራት በሆኑ አፓርትመንቶች ናቸው። እስካሁንም ድረስ ከዚህ በፊት በ60,000 ብር የሸጥነውን በካሬ ያ ማለት በ8 ሚሊዮን የሸጥነውን ካሬ አሁን ላይ ጨርሰነው ልናስረክብ 4 ወራት ብቻ ነው የቀረን። እኛም ደግሞ ስትራክቸሩን ጨርሰን ፊኒሺንግ ላይ ነው የምንገኘው። ይሄ ሁለተኛው ሳይታችን ነው። ምናልባት ብዙ ጊዜ ስትመላለስ ካየኸው እንደውም አንተ ብዙ ጊዜ ትመላለሳለህ። ሳር ቤት አደባባይ በስተቀኝ በኩል ነው የሚገኘው። ያ ማለት ሬዲዮ ጣቢያው ምናልባት አደባባዩ ጋር ሬዲዮ ጣቢያው የአፍሪካ ህብረትን ተሻግረህ በዚህኛው ሳይድ ላይ ከፊት ለፊት ላይ ነው የሚገኘው። እንደ ሁለት ኮምፓውንድ ነገር ነው። አሁን ኦልሬዲ ስራ ጀምረን ወደ ላይ እየሄደ ነው የሚገኘው። ከ2 ዓመት በኋላ ቤቱን ለማስረከብ ዝግጅት ላይ ነን። ይሄንንም ጨምሮ 40% ጀባ አለ ነው እንደው በነፃ ወሰድ ማለት ነው። በካሬ 60,000 ብር እንደው የሚገርም ነው። እንግዲህ ተመልካቾቻችን ቶዬን ብላችሁ ስትመጡ ደግሞ ትንሽ ጨምርላችኋል ዲስካውንቱን ብዬ ተስፋ አድርጋለሁ። አቀንስ በሚገባ እኔም ብሎ ለሚመጣ ሰው ለ5 ሰዎች አንተም ብሎ ለሚመጣ ሰው ስፔሻል ዲስካውንት አለ። በደንብ ይደረግላችኋል። ቤት መግዛት የምትፈልጉ ሰዎች ካላችሁ መቆየት እንፈልጋለን፣ የኖርንበት መክፈል እንፈልጋለን የምትሉ እንዳቅማችሁ ኢማኒ ሆምስ ያስተናግዳችኋል ብዬ ተስፋ አድርጋለሁ። ግን ዛሬ ጉዳይ ሌላ ሞቲ፣ ዛሬ ጉዳይ ምን እንደሆነ ታውቃለህ? እንግዲህ ኪያና አኑን የማያውቃቸው አለ ብዬ አላስብም። በደንብ ይታወቃሉ ብዬ አስባለሁ እና እናንተም ታውቋታላችሁ። ስለዚህ ኪዩና አኑ ረጅም ጊዜ ሆናቸው ጸብ ላይ ሆኖ 4 ወር 5 ወር አካባቢ ነገር። ስለዚህ አሁን እነሱ ሊታረቁ ነው ማለት በቃ ጫፍ ላይ ደርሻለሁ።
እና ሲታረቁ ደግሞ በተቻለኝ መጠን ሰርፕራይዝ ማድረግ ፈልጋለሁ እና እናንተ እንደ ኢማኔ ሆምስ ምን ልታደርጉልኝ ትችላላችሁ? ዛሬ ልማጸን ነው የመጣው። ቤቴ የት ላይ ደረሰ፣ ምን አይነት ፕሮግረስ ላይ ነው ያለው የሚለውን ልጠይቅ ሳይሆን ዛሬ ሞቱማ ምን ሊያግዘኝ ይችላል ላይክ እንደ ፋሚሊ ማለት በጣም የሚገርም የሁለቱም መታረቅ በጣም ስንጠብቅ ነበረ። እኛም ደስ ብሎን ያው እንከታተላለን እንደምታውቀው እና እንደው እዚህ ድረስ መተህ እንደኛ እንደ ኢማናውም ዝም ብለን ትተናህ አንሄድም። ስለዚህ አንድ ሰርፕራይዝ ይኖረናል። ለነሱ የምታደርስልን ነገር ነው የሚሆነው። ትንሽ ጠብቀኝ መጣው። እሺ በጣም ደስ የሚለኝ ተመልካቾቻችን የሚገርም ሰርፕራይዝ ሊሆን እንደሚችል እንግዲህ ጭምጭምታውን የሚያስታውቅ ነው እና ብቻ ምንም ይሁን እኮ የስጦታ ምንም ትንሽም ትልቅም የለውም እና ብቻ ከኔ የሚጠበቀው እነሱን ሰርፕራይዝ ማድረግ ነው። በጣም ደስ የሚሉ ቦታዎች እየሄድኩኝ የሚገራርም ሰርፕራይዝ አዘጋጅላችኋለሁ ብዬ ተስፋ አደርጋለሁ። እንግዲህ አሁን ደግሞ ምን ይዞልን ሊመጣ ይችላል እስቲ ኮሜንት ላይ ያስቀምጣችሁልን በዛው ሐሳባችሁን እየነገራችሁ በዛው በጣም አጓጓኸኝ እኮ አይቶፋ እንግዲህ ባታሳይብኝ ደስ ይለኛል። እቺን ግን ከመጣችሁ አይቀር ጀባ ልንላችሁ እንደ ኢማን በጣም ነው እናመሰግነው። አረፍ በል ምን ነው ከተቻለ አይ ባታሳይብኝ ደስ ይለኛል። እሺ ብቻ አደርሳለሁ እና ሞቲ አክብረኸኝ በቃ ማለት ሐሳቤን ሳታጣጥለው በደስታ ተደስተህ እና ደግሞ ከዛም ሲያልፍ ደግሞ የአቅሜን ብለህ ደግሞ ሰፖርት በማድረግ በጣም ነው ማመሰግነው። እንግዲህ ተመልካቾቻችን ለኪዩና ለአሙ የእርቅ ስነ ስርዓት ሊሆን ይችላል ወይም በመታረቃቸው ደስተኛ ሆኖ ላበረከተልን ስጦታ ላቅ ያለ ምስጋና አለ እና ደግሞ በዚህ አጋጣሚ የቤት መግዛት ለምትፈልጉ ሰዎች ታች በመነስልታላችሁ ስልክ ቁጥር እየደወላችሁ ሞቲን ማግኘት ትችላላችሁ። ኢማኔ ሆምሶችን ማግኘት ትችላላችሁ ማለት ነው። ስለዚህ በጣም ነው እናመሰግነው። እኔ በጣም ስለመጣ ደስ ብሎኛል። በምትሰራው ስራ ደስ ብሎኛል። እሺ እናመሰግናለን። እንግዲህ ቤተሰቦቻችን አሁን በጣም በሚገርማችሁ ሁኔታ ያው ከዛ ከቶፋ ጋር ያንን ነገር አውርተን ከተለያየን በኋላ ቶፊያም አሁን እየመጣው ነው ብላለች። የስፖንሰሮችንሺፕ ለሱ ፕሮሚስ የገቡልትን ሰዎች ማለት ነው ይሄን ፕሮግራም ስፖንሰር ለማድረግ ፕሮሚስ የገቡ ሰዎች ነበር አናግሯቸው። እነሱም አናግሮት በደስታችን የሚደሰቱ ብዙ ሰዎች አሉ። ያው ቶፋም ቅድም ነግሯቸዋል። እነሱን ሰዎች አናግሮ እሱም እየተመለሰ መሆኑን ነግሮኛል። እኔም ደግሞ የዲኮር ሰዎች ጋር ማለትም ፕሮግራሙን ሸብረቅ ሞቅ ደመቅ ሊያደርጉልን የሚችሉ ሰዎችን መራርጭ ያለው ሄጄ አናግሬያለሁ። በተወሰነ መልኩ ቪዲዮን ከተመቸኝ ማስተላለፍላችሁ ይሆናል እና ምንድነው ነው ሄጄ አናግሬ ያለው ነገር ፕሮሰስ ጨርሼ ነው ያው እዚህ የተገኘሁት። እነሱን ደግሞ ቦታውንም እንዲያስተካክሉ ሐሳቡን ነግሬያቸው ማቴሪያል መርጬ ማለት ነው የመጣሁት። እነሱ ወደዛ አካባቢ ሄደዋል። በጣም በሚገርማችሁ ሁኔታ የሆነ ደስ የሚሉ ሰዎች ነው ያገኘሁት በዚህ አጋጣሚ። እነሱም ሙሉ ስፖንሰርሺፑን ሶፊ ማድረጉን ሲሰሙ በጣም ደስ ብሏቸው ኤክሳይትድ ሆነው ከፓኬጁ በላይ ነው ያዘጋጃጁት። ያው ለሶፊ ለቶፋም ልዩ ክብር አለኝ። በጣም ነው ማመሰግናቸው። ከዚህም በላይ ነው እያደረጉ ያሉት ማለት በቃል መንገር ከሚችለው በላይ ነው እየሆኑ ያሉት። ያው ቶፋም እንዳልኳችሁ ከተለያየንበት ሰዓት ጀምሮ ወይም ደግሞ ሰላምን ሄዶ አናግሯት ምንም አይነት እርግዝና የለም ያው በቃ ነገሮችን ምናምን ብላ በራሷ መንገድ አስበው ያን ነገር ማድረጓን ከሰማበት ቀን ወይም ደቂቃ ጀምሮ የተለያዩ ቦታ ሄዶ የተለያዩ ሰዎችን ያናገረ ከፍ ዝቅ እያለ ነው የሚገኘው። ስቲል አሁንም ሰዎችን ስፖንሰርሺፖችን አናግሮ እሱም እየተመለስኩ ነው ብሎኛል። እኔም የዲኮር ሰዎችን አናግሬ መጥቻለሁ። እስኪ እዛ ሄደን ደግሞ ያለውን ነገር እንከታተላለን። በጣም ደስ ብሎኛል። የደስታ ቀን ነው። እናንተም ፈታ ዘና ብላችሁ እንድትከታተሉኝ እፈልጋለሁ። በኪያ በኩል ያለው ደግሞ እንዲግራራ በዱዓችሁ በጸሎታችሁ አግዙኝ። እወዳችኋለሁ። ወደ ቪዲዮ ላ 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 የኔ መባከን መንከራተቴ አንቺን ላይ ገርምሽ ሳጅብሽ ውዬ ወደ ቤቴ እኮ ሌቱን ላልምሽ በጧት ተነሳው ፍቅርሽ ሆኖብኝ ስራ ፈተና ባይኔ ያማተርኩ ላድልሽ መጣው ደሞ እንደገና
la 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 እዚህ ጋር በጣም የወደድኳት ፓርት አለች ሰዎች አውጉኝ የሚለውን ፓርት አንዴት ደግመኛለሽ እሱ በጣም አሪፍ እስኪ እንግባ ሰዎች አወጉኝ ቅንነትሽን ሁሉም ይነግረኝ ደግነትሽን ምነው በአፍቃሪሽ በኔ ከፋሽ ታያልሆነብሽ መኮንኛሽ ላላ 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 ዋው 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 ላላ 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 ተፎይ በጣም ይርም ላላ 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 ብራዘር በጣም ነው ደስ የሚለው ኤክሳይትድ አድርጋል ይሄን ከበተሳካለ yes ተወጣሽ በጣም ደስ ይላል በጣም ደስ የሚሉ ልጆች ናቸው የሚገርሙ ድምጾቻቸው እንዴት አባቱ ነው የሚያምረው መሰለኝ በዚህ ለስለስ ጋር ኢማን ሆምስ ጋር ነበር ሄጄ የነበረው እና የሚገርም ሰርፕራይዝ አዘጋጅታልን ነበረ በጣም ደስ ያለኝ ማለት ነው እና ኢማን ሆምስን የማታውቁ ካላችሁ ደግሞ ያለቁም ያላለቁም የሪል ስቴት ኡቅ ቤቶችን ማለት ነው በጋራ በመሆን ከሷ ጋር ይሰራሉ እንግዲህ እዛ በመታገኙበት ዋጋ ነው እሷ ጋር የምታገኙት ምንም አይነት ጭማሪ የዋጋ ጭማሪ የለውም እንግዲህ እዛው ቤት የሌላችሁ ካላችሁ አንድ ላይ ገባ ማለት ይችላልሽ ምክንያቱም አጠቃላይ ገንዘቡን ከፍላችሁ አይደለም የምትገቡት ከገባችሁ በኋላ ከባንክ ጋር በተያያዘላችሁ ሁኔታ ቀስ በቀስ እየከፈላችሁ መኖር የምትችሉበት ነገር አመቻችተውላችኋል ስለዚህ እንግዲህ ለዘመድ አዝማዶች ሁሉ በአጠቃላይ እየተናገርኩኝ ነው የምገኘው እናንተም ተመልካቾቻችን ቤት ያላገኛችሁ ያልያዛችሁ ካላችሁ ኢማን ሆምስን እዚህ ጋር በመመስከንተላችሁ ቁጥር እየደወላችሁ ማናገር ትችላላችሁ ምክንያቱም እየከፈላችሁ ነው ቤት ውስጥ ገብታችሁ የምትኖሩበት እና ከዚህ አንፃር ደግሞ በጣም አሪፍ አድቫንቴጅ ነው ተስፋ አደርጋለሁ እና በዚህ አጋጣሚ ማመስገን ፈልጋለሁ እና እንዴት ነው ፕሮግራሙ አለቀ ፕሮግራሙ በጣም በሚያምር ሁኔታ እዛም ዱኬሩን አስተካክያለሁ ሄደን ከሷ ጋር ያለውን ነገር እንጨራርሳለን እዚህ ደግሞ እነሱ ጋር ያለውን ትንሽ መረዋ ድምጽ ነው ያላችሁ በዚህ ካራራች ኪዩ ከበር ነው አው ምንም ተረተረ ሰው ነው ይላቆል በጣም ማመሰግናለሁ አጋጣሚ ማመስገን ፈልጋለሁ ኦኬ አሁን ልብስ ምን እንቀያየር ነው ወደ ፕሮግራሙ ቦታ ላይ እንሄዳለን በጣም ኦሬዲ ያለው ነገር አልቋል አዎ ሁሉ ነገር ተስተካክሏል ልብስ ምን እንቀያየር ኦኬ በጣም ደስ ይላል በቃ እዛ አንድ ሲያዝን አብራችሁን ቆዩ እንጋለን አብራችሁን ቆዩ የሚገርም ፕሮግራም ነው ዛሬ ተጫዋች ነች ቁመተ ደግላጋ እስክስታዋ ፍጹም ድንቅ ሸጋ ታፈዛለች ጥቁር ብሎ ላያ ስትጨፍር በጣም አስደሳች ናት ፈገግታዋ እስክስታዋ በጠቅላላ ስትጫወት ያ በጣም የምትወደው ፓርት ነው ከዚህ ዘፈን እሺ ቸብቸብ የምትለው እስኪ አሳግኝ እስኪ ሆነ ቸብቸብ 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 በጣም የምትወደው ፓርት ነው በጣም የምወደው ፓርት ነው የራሱ ሳስወደደችው ማለት ነው እና በጣም ነው የምትወደው እዛ ጋር የሆነ አዳር ቆንጆ ለማድረግ ምናምን እንሞክራለን ስፔሻሊ አቴንሽን አለ መሳ እሷ የምትወዳቸው ፓርቶች ላይ ምናምን ነገር በደንብ ነው እሺ ትኩረት የምናደርገው ያው ዛሬ ይቅርታው ካልተሰ እንትን ካላለ እኔም ወይ አማኒ ወይ ፊሊጶስ ነው እስከለውና ነገሮች በጣም በተሳካ ሁኔታ በጣም በአማረ ሁኔታ እንዲሆን ይፈልጋሉ ስፔሻሊ እናንተ የተገኛችሁበትም ዋናው ትልቁ ዓላማ ምንድነው እሷ በጣም የምትወዳቸውን ነገሮች ማለት ሙዚቃ በጣም የምትወደው በጣም በሚገርማችሁ ሁኔታ ድምጸ ምህረው ማለት እና ትገመግማችኋለች እናንተና ታሳምሩታላችሁ እየተስፋ ያለው በጣም በቃ አሁን የመረጥናቸው ዘፈኖች እሷ ኤክሳይትድ የምትሆንባቸው ዘፈኖች ናቸው እሺ በጣም አትንሽ ተሰጣችሁ ያላችሁን አቅም በጠቅላላ እንድትጠቀሙ ፈልጋለሁ እሺ አሁን ሞዳችሁ ደውላችሁ እናመሰግናለን ቸብቸብ 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 እንግዲህ ተመልካቾቻችን ይኸው ጉድ ጉድ እያልን እዚህ ድረስ ደርሰናል እንግዲህ ሁሉም እንዳቁሙ ምናምን ዝንጥ ብሏል እንግዲህ ያው የመጨረሻው ማክሲመም ይፈርታችን ተጠቅመን ይዘነጥ ነው ከዚህ በላይ ስላልቻለን ነው
አይ እስቀልድ ነው ለጨዋታው ድምቀት ነው ሁሉም ዝንጥ ብሎ አልፏ ብሏል ስለዚህ አሁን ከዚህ በኋላ የቀረችው ማነች ኪዩ ብቻ ነው የቀረችው ስለዚህ አሁን እሷ ጋር እንደውልላትና የምንገናኝበት ቦታ ላይ ተቆማታለን ከዛ በኋላ እዛ ትመጣለች እንግዲህ የኛው ግማሹ ደግሞ እዛ ጀስት እያደረገ ነው ዲኮሩ ምናምን ይሄ ተዘጋጅተው በቃ ፏ ብሎ ነው የሚጠብቀን እዛ ሄደን በቃ አንተ አይ ታርማል አረ ባግባ የለም ከዚህ በኋላ ረብሻ ምናምን አረ ፍክት ነው አረ እሷን ብቻ መርጦ የሚያሳየኝ መለጽ እያሰራው ነው ወይ ብቻ ያው እንግዲህ ደስታችን እንዲቆይልን ተስፋ እናደርጋለን ስለዚህ አሁን ያለን አማራጭ ምንድነው ኪያ ጋር እንደውልላትና እሷን እንቀጥራታለን በቃ እሱን እስከዛ ግን እያወራችሁ እስኪ ጠራ ድረስ ዝም ብላችሁ ተጠብቁ ዛሬ ከሰሙ ጋር ያው በግላጭ ተገናኝተናል እዚህ ትዘፍንልናለች ብለን ተስፋ እናደርጋለን ትዘፍናለሽ ለኪያ አንድ የራስሽን ምርጥ ሙዚቃ ታዘጋጃለች ትዘፍናለች ባይዘው እሷ የምትዘፍነው ድምጽ የሌለው ሰው ጋር እኔ ጋር ብቻ ድምጽ አመራው ጋር ምናምን ሲኖር የለም አሁን ዝም በሉ አይ ኪያ ዘግ አኪዩ ወይ እንዴት ነሽ አለ ነው እንዴት ነሽ አለልክ ልደውልልህ ስልክ ነው የደወልኩት ለምን ያው ታታው ልበልብኝ ነው ከዚህ በኋላ በስልክ አላወራም ብዬ ሳልልህ ልደውልልህ ማርያም አሁን በቃ ሰው ይሄዳል ወልኩላት ብዬ ያወራው ነበር ማክሽ እንደዛ የሚባል ነገር የለም መጥቼ እኔ ነኝ የምሸኝሽ እኔ ራሴ ነኝ የምሸኝሽ ምን ትደውይልኛለሽ እንዴ ምን መደረስኩኝ እኮ የት ኤርፖርት ነው ያለው ማለት ኪዩ ኤርፖርት ይጃለው ኤርፖርት በጣም ይኩኝና ነው ደዛ ላይ 8 ሰዓት ላይ አይደል እንዴ ቼኪን ነው የተባልሽው አቶ ቼኪን ከመግባቴ በፊት ቀድሜ መድረስ አለብኝ ለዛ ነው የምርሽን ነው ኪዩ ገብርኤልን ቻው እንደማለለ ነገር ነበር ግን ያው ደውዬ ቻው ያለው እሺ ለማንኛውም በቃ መጣው እሺ አሁን ምን ሆነሽ ነው ኬፍ ሳቲ ምናምን ነገር ሰላም ሳቲ ምናምን ትይለክ እና እንደዚህ ብቻ በቃ ለማንኛውም መጣው እሺ ደውልሻለሁ ደውላለሁ በቃ መጣውኝ ኪያ መጣው ይሄን ነገር ፈርቾ ነበር ቶፋ እንደዚህ እንደሚፈጠር መጀመሪያ የሆነ ነገር እዛው ጋር ከሷ ጋር መሆን ነበር ይመጣሉ በቃ ቀላል እኮ ነው ቶፋ እኔ ገብቻ ብላለች አውቃ ይዋሸች ነው ይሄን የተነስታ በረራም ራሱ ላይ ልትሆን ይችላልች በረራ ላይ ብትሆን ሲጀመር ኔትወርክ አይሰራም ሶሉ በዚህ አይነት ሁኔታ መች ነው እንዴት ነው የምረጋጋው በቃ እሺ ይመጣሉ ቶፋ ደርሼ ይመጣል መጀመሪያ ደውልላትና ይኸውልህ ወይ አብሬው ልሂድ ቶፋ አብረን እንሂድና እዛ ያለውን ነገር ብናስተካክል ይሻላል መጀመሪያ አጀስት አድርጌ አስተካክዬ እመጣለሁ ቶፋ ብታስተካክለው እስካሁን ከሷ ጋር መሆን ነበረብህ በቃ ይሄን ነገር ተውና ከሷ ጋር ሆነ ችግር የለም አራት ሰዓት እኮ ነው ዋሽታ ቢሆንስ 4 ሰዓት ነው ትኬቱ 8 ሰዓት ማለት ነው 8 ሰዓት ነው ስለዚህ ሰዓት አላት በቃ ቅድሚያ መግባት ፈልጋ ሊሆን ይችላል እሷ እንደዚህ አይነት ነገር ሊፈጠር እንደሚችል እሷ መጀመሪያም እንደምታስቀራ ታውቃ ይሄን ሰዓቱን አዛብታሉ ነግራ ሊሆን ይችላል እንጂ በዚህ ሰዓት ከጧቱ 4 ሰዓት ላይ ነው በዚህ ሰዓት እሷ እዛ ምን ታረጋለች እዚህ ጋር እናንተ ምን ፈጥረው ነገር አይደለም እሺ ስለዚህ አብረን ሄደን እኔ ብቻዬን እዚህ ቁጭ ብዬ እንዴት ምን አይነት ትግስት ነው የሚኖረው ከተላለ ሁኔታው ምናምን አስተካክል አጀስት የምታደርጉትን ነገር አጀስት አድርጉ ምን ከሄደች ምን ያደርጋል የሁሉ ዝግጅት የሁሉ ልፋት የሁሉ ድካም ምን ያደርጋል ቶፋ ይዣት እመጣለሁ አታምነኝም አኑ አምናለሁ ግን የሆነ ነገር እመጣለሁ እያልኩ ነው እሺ እዛ ሰዎች ጋር ደውለህ ማለት ነው የምታውቁ ሰዎች እዛ እንዲያረጋጓት ምናምን አድርጉ የሆነ ነገር ፍጠሩ ነገር እኔ ያስተካክላለሁ እመነኝ እስቲ ዛሬ እንኳን እመነኝ ቶፋ አምናለሁ እሺ በቃ ግን አስበው የሁሉ ነገር ምናምን ነገር ዜሮ ነው የሚሆነው አባጭ ሰሩ እናንተ ታርጋላችሁ መሰለሽ ያለው ነገር ምናምን ነገር አጀስት አድርጉልኝ ምናምን ነገር አስማምሩልኝ ማለት ነው እርግጠኛ ሆናችሁ በእኔ መተማመን የምትችሉት ነገር ይዣት እመጣለሁ ቶፋ ግን አብረን ብንሄድ አይሻልም ቢያንስ ማለት እዚህ ተቀምጬ እንዴት ነው ካየች ሲጀምር አስመጣማው ነው ማተረደ ባትወጣስ በቃ ኤርፖርት ሆኖ አይታት ወደ ውጭ ባትወጣስ ይኸውልህ አንተን ካየች ቀድሞውኑ ማስመጣው ቀድማ ፕሮግራሙን ማስይዛ ሊሆን ይችላል ነው ኮምለ ቶፋ እሺ ፍጠን ግን እዚህ ሆነ በደውልና እዛ ቢያንስ የሆነ ሰው የሆነ ነገር የለውም ገና ነው 8 ሰዓት ነው አሁን 4 ሰዓት ሙሉ አለ ስለዚህ አንተ እዚህ ጋር ረጋጋና ሶሊ ምን እንደሆነ ታውቂያለሽ እሷ ይኸውልሽ ሰማኝ ይኸውልህ 8 ሰዓት አይደል በረራ ይኸውልህ ቼኪን ኢቭን የሚጀምረው ከ6 ሰዓት ምናምን ጀምሮ ነው ምናልባት እሷ ቀደም ብላ መሄድ የፈለገችው የሆነ ነገር እንኳን ሀፕን ቢያደርግ ለማስተካከል ሰዓት እንዲኖራት ሊሆን ይችላል ኢቭን ኢፍ ገብታ እንኳን ቢሆን መውጣት ትችላለች ተመልሳ 5 ሰዓት ላይ ምናምን ነገር የ11 ሰዓት በረራ የለም ምናልባት እሷ እንደዚህ አይነት ነገር ሊፈጠር ልናስቀራት እንደምንችል አውቃ
ሰዓቱን አዛብታ አስነግራለሁ ቢሆን አሁን የፈለገ ነገር ብትዋሽ የፈለገ ነገር ብታዛባ ለቱፋ የምትዋሽ አይደለችም። አረቱ ይኸውልሽ ይነግረዋል ብላ ስለምታስብ በገጠሩም ታሪክ ሆቴልም ደግሞ እዛ ስናሲል ዋሽተን ስለነበረ ማለት ነው ቶፋ ላይ ያላትን እንደዚህ አይነት ነገር ይነግረዋል ብላ ስለምታስብ አሁን ልትዋሽ ትችላለች አይመስልኝም። አረኪያን አታቋትም ማለት ነው ልጅቷ በጣም ድርቅ እኮ ካለች ነገሩን የሆነ ነገር ከጠረጠረች ምንም ነገር ከማድረግ ወደኋላ የምትልሰው አረጀች አሁን መልካም ነገር ማሰብ ይሻላል። አረ እንደዚህ ብለን እኮ ምናስብ እንሸወዳለን ነው ሶፊ አንተ የምትሄድ ከሆነ የባዘ እሷ አትወጣም ከዛ ስለዚህ ረካብልና እሱ ሄዶ እኛ መልካም ነገር ያሰብን እሷ እስክትመጣ እንጠብቃለን። ለምን እዛች ጋር መስተካከል ምን ማድረግ እንደለብኝ ማውቅ አይመስልም። ምንም መስተካከል የሚችል ነገር አይኖርም አይደል? የባሳንታ ከየት ትሄዳለህ? ከሄደሽ ደግሞ የሁሉ ልፋታችን የሁሉ ድካማችን ደግሞ ዜሮ አይደለም ሶፊ አስበዋል ነገር ብቻ ነው ችግር ነው ደርሰናል ቢያንስ ተረጋግቼ እስኪ ሶሊ ተረጋግቼ ምን አገኘው ልትሄድ ኤርፖርት ውስጥ ነው ሆነ ያገኘዋት እኔ እዚህ ተዘናግቼ የባሰም ነገር አለ እኮ አይደል? በቃ አትሊስት የቶየን ስልክ አነሳች አይደል? ይደርስባታል ኤርፖርት እዚህ ነው እኮ 20-30 ደቂቃ ይፈጅበት ግን እንዴት አልገመትኩም እኔ ምንድነው ልትገምተው አዛብታ ልትነግረን እንደምትችልና ቀድማ በረራ ልታደርግ እንደምትችል እንዴት መገመት አቃተኝ አዛብታ ነገረች ከዛ ምን ትጠቀማለች ቢያንስ እንደዚህ ነገር ብጠረጥር ማለት ነው ከቤቷ ጀምሮ ልትኖርበት ትችላለች ብዬ ከማስብበት ጀምሮ የሆነ ሰው እንኳን አጠገቧ እንዲሆን ማድረግ ወይም እንዲከታተላት ማድረግ እንችል ነበር ነው አሁን ወደ መፍትሄው ነው አይደል መፍትሄ ነው መፈለግ ያለብን እንጂ አሁን እንዲ ቢሆን እያለን የባሰ ሌላ ስትረስ ውስጥ መግባት አይደለም ማለት እሺ ሶሊዝም እያጣምረ ጄ ልቀበል በቃ እዚህ ጋር ማስተካከል ያለብን ነገር እናስተካከል እሺ የምትሉትን አደርጋለሁ ምን ላድርግሽ በቃ አንተ ረጋ በል ሰልኛ ሌላ ነገር እንሞክራለን ማስተካከል ያለባችሁ እንዳለበት ይስተካከል ወይ አምጣታለሁ ካለ ይሮጆት ይመጣል ወይኔ ከሄደች ሆነ ሰልኛ ሌላ ማድረግ የሚችለው ነገር ካለ ፕሮግራሙ እንዳለ ነው የሚቀጥለው ምንም የተለወጠ ነገር አይኖርም እናንተም ትኖራላችሁ ሁሉም ነገር እንዳለ ይቀጥላል ቶይ እያተመጣለው ብላ ይዟት ይመጣል ይሄን ጉዳይ ሳትሰማ ከሄደች ነው ከባድ ይመለሳል ሁሉም ነገር ቦታ ይመለሳል አልኩ ስለዚህ አሁን እኛ መልካም ነገሩን እናስባለን ፕሮግራሙን እንቀጥላለን ምንም የሚቀየር ነገር አይኖርም እነሱ ወዴት የማይሄዱም እነሱ የሚቀመጣሉ ፕሮግራም ዲኮር ማለቅ ያለበት ነገር እንዳለ ያልቃል ፕሮግራም ይቀጥላል ኪያ ትመጣለች ተማም ነው እሺ ምን ሰልሰል ብዙ ታብድናል ስለማታቋስ ነው የእውነት ነው ብላችሁ አንድ የሆነ ነገር ካሰበች በቃ አትጂብኝ ተመልካቾቻችን በጣም በቀን ብለን ለመሄድ እየሞከርን ነው ምክንያቱም እንደነገረችኝ ከሆነ ቼኪን ምናምን ያለባት 8 ሰዓት አካባቢ ምናምን እንደሆነ ነበር የነገረችኝና እና ምን አውቃ ነው እንዴ ምናምን ነገር እያልኩኝ አሁን ደግሞ 8 ሰዓት ሳይሆን አሁን 4 ሰዓት አካባቢ ነው ያለው የ4 ሰዓት ጋፕ ማለት የ4 ሰዓት ልዩነት ማንንም ቼኪን በዛ ሰዓት አይገባም ብዬ ተስፋ አድርጋለሁ ደግሞ ማይገባም እንጂ አሁን ደግሞ ኦሬዲ ደርሻለሁ ገብቻለሁ ስትለኝ ባለፈው እንግዲህ እንዳያችሁት ከሆነ ቪዲዮ ላይ አልነግረህም ምናምን ነገር ብላኝ ነበርና በስልክ ነው ስለደውልላት ቢያንስ ቀኑን ነግራለሁ ምናምን ነገር አለችኝ ቀስ እያለች ደግሞ 8 ሰዓት ላይ ነው ምናምን ብላኝ ነበርና 8 ሰዓት ላይ እንደምትሄድ ነበር የነገረችኝና አሁን ግን ከሁኔታው እንደተረዳሁት ከሆነ እየዋሸችኝ አይነት ነገር ነው እየመሰለኝ ያለው ምክንያቱም ሰዓቱን ስፔሲፊክ አድርጋ ከነገረችኝ ለአኑ ነግሯለሁ የሆነ ነገር ይፈጠራል ምናምን አይነት ነገር አስባ ከሆነ ምናልባት ተዋሽኝ ትችላለች ብዬ አስባለሁ ታግን ዋሽታኝ ባልሆነ ብዬ ያሰብኩኝ ነው ያው በሰዓቱ ሰማ እንግዲህ የተቻለ ካሁን ጋር ስለነበርኩኝ እንዲረበሽ ምናምን ነገር አልፈለኩም ለዛ ነው የተወሰነ በቃ አላ ያልከፋው ሰው ምናምን ለማስመሰል የሞከርኩት ግን በጣም ሰውነቴ ተረበሻል ማለት ፈሪኝ መጣ እስቲ ደርሼባት ነባ እና እንዴት ነው እናገኘት ነው ይመስላል ቼኪንግ ምናምን ስላለ ምን ቼኪንግ ላይ ያለች እንደዛ ዜጋ ተዘጋጋ መንገድ እንግዲህ ተመልካቾቻችን እንግዲህ አሁን ያለነው ጦር ኃይሎች የሚባል አካባቢ ነው ከጦር ኃይሎች ደግሞ ኤርፖርት ለመድረስ አት ሚኒመም 30 ደቂቃ ምናምን ይፈጃል ብዬ አስባለሁ ምናምን ማል እንደዚህ የሚዘጋ ከሆነ ባይዘጋ በ20 ደቂቃ ውስጥ ምናምን እንደርስ ነበር አንዳንዴ ስትቸኩሉ ነው መሰለኝ እንደዚህ አይነት ነገር ይፈጠራል እንደውላት እንደ ሲቻል ደውላት ተመልካቾቻችን አሁን ደውለንላት ነበር እና
በቃ ደስ የማይል ነገር ነው የነገረችኝ ማለት አውቃ ነበር 8 ሰዓት ነው ምናምን እያለችኝ የነበረው መሰለኝ እንደዛ ነው እያለችኝ ያለ በነገር ሰዓቱን ምናምን ነገር ስለምትመጣ ነው እንዴት አሁን ቺኪን ገባሽ ምናምን ስላት በነገር ሰዓቱን ስለምታስቸግረኝ ነው ምናምን ያለችኝና በጣም እየፈራሁኝ ነው ከምላችሁ በላይ እየፈራሁኝ ነው በቃ ሄዳ ከሆነ በቃ ሙሉ ያሰብነው ነገር ነውና የሚበላሸው አሁን ራሱ እንዴት እንደሚሆን ግራ ነው የሚገባኝ እንዲሁ መብድ ነው ልዩ አሁን በቃ መጨንደር ነው በቃ ሌላ ምንም ብቻ የለውም አሁን ምን እንደሚሆን ግራ እየገባኝ ነው ነባ ኧረ ዕለት በእናትህ ደግሞ ምንድን ነው ግትር የሚለው ረሳበው እንግዲህ ደግሞ ተዘጋው እንቆይሽ ዕለት በእናትህ ስትቸኩል ደግሞ አውቀው ነው የሚመስሉት መኪናዎቹ ራሱ አንተሮ የከሰል ባቡር እኮ ነው የሚመስሉት ትግስት ዕለት ካንተ ጋር ምንም አልተደዋወላችሁም ትላንትና? ኧረ አልደወለችልኝም ምንም የማውቀው ነገር የለም እስቲ አሁን አንዴ ደውልላትና መተናል ደርሰናል ውጪ ልንበላት ከዛ በኋላ እስክትወጣ ድረስ እኛ እዛ ደርሰናል እሺ ደውልላት መንገዱ ግን በጣም ደስ ይላል ሰዓት ላይ ኮሪ ይዘጋጋል አሁን መብራት ጋር ነው እንጂ ብዙ እንኳን መኪና አልነበረም ዛሬ እንደዚህ አይነት ሰገጤ ማነዳት ደግሞ አለ አሁን እዛ ጋር ያደረጉ ሲገባ ይወስድ አሁን እዚህ ጋር ቁልፍልፍ ሊያደርገው ነው ለቋል እኮ መኪና ለምን አስበው ሳቡት በእናታችሁ ተጫወተችብኝ ማመን አልነበረብኝም ቢያንስ ልሸኛት እንኳን አትፈቅድልኝም ነበር በእናትህ ኪያ በእናትሽ ሄደሽ ብቻ እንደ የምር መቼም ነው ይቀርማለሽ ደግሞ ቀስ አይልም መንገዱ ደርሰናል ኪያ ረጋ በይ በእናትሽ ትንሽ ብቻ ጠብቂኝ 5 ደቂቃ ከጠብቅሽ እመጣለሁ 5 ደቂቃ ብቻ አምስት ደቂቃ ኪያ ሸወርሽ የምር ሸወርሽ ተጫወትሽ ቼኪንግ ወረፋ ላይ ነኝ ብላኝ ነበር ነግራታለሁ ምክንያቱም አዎ እየወጣሁ ነው ብላኛለች እናገኛታለን ቼክ አስደውልላትና እኔ በራሴ ስልክ ደውልላት
ተመልካቾቻችን እንግዲህ ቦሌ ደርሰናል። እሺ የምትለን ግን ይመስላል ማለት የምታስቸግረን ምናምን አይመስልም። ሌላ ምርጫ የላትም። እንደምን ብዬ ሰማሁት ብቻ ላገኛት እንጂ እሱ ያሳስባል እንዴ ነው። እስካሁን አሳሳቢ ነገር አለ። እንድታሰር ማትፈልግ ከሆነ ትመጣለች። እንግዲህ ተመልካቾቻችን ያው ደርሰናል። እንግዲህ አሁን ያው ምን ብዬ እንደማስመጣትና እዚህ እንደማስገባት ግራ ገብቶኛል። ግን ደግሞ በቃ ሌላ ምንም አማራጭ ስለሌለ ወደ ፈተና እንጣና እንደውላት ምንም ስደውላት ኔትወርክ እየሰራልኝ አይደለም። እስቲ እንግዲህ እዚህ አካባቢ ነው የምትኖረው። ፈለግ እናድርጋት። በቃ Claro.